ወይል ካሳ ከራቤ ይባላለሁ። የራያ ተወላጅ ነኝ። የራያ ጉዳይ የሚመለከተኝ የሀገር ጉዳይ የሚመለከተኝ አሁን ባለው እንደ ራያም እንደ ሀገርም የሆነ ባለው ነገር የሚሰማኝ ነገር ለማለት ነው። ይሄ ሚዲያ በራያ ራዩማ ልጆች ክሬት የተደረገ ነፃ ሀሳብ የሚያንሸራሽር ነው። የራያ ጉዳይ የሁለት ክልሎች ክሌም ብቻ አይደለም፣ የሶስት ክልሎች ክሌም ብቻ አይደለም። የራያ ጉዳይ ራያ ራያ ነው እያልክ ሌላውን እየገፋ መሄድ ብቻ አይደለም። ሁሉም በራያ ጉዳይ ሀሳብ አለኝ የሚል ጉዳይ አለኝ የሚል አካል የመደመጥ መብት እንዳለው፣ በራያ ጉዳይ ይመለከተኛል የሚል አካል የመናገርም የማድመጥም መብት፣ የምንፈልገው ብቻ ሳይሆን የማንፈልገውም የማድመጥ ግዴታ እንዳለብን አውቀን በትግራይ በኩልም ይሁን በአማራ በኩልም በኦሮሚያ በኩልም በየትኛውም አካባቢ በራያ ጉዳይ ላይ አጀንዳ አለኝ የሚል ያለምንም ልዩነት ማስተናገድ የሚችል ሚዲያ አድርገው የራያ ልጆች ክሬት ያደረጉት ሚዲያ ነው። ይሄ ስሙ በራያ ደረጃ ቮይስ ኦፍ ራያ ተብሎ ቢመሰረትም የሀገር ጉዳይ የሚመለከተው የራያ ጉዳይም ይሄ የጠባብነት ጉዳይ አይደለም። ራያ ላጥበው ብትልም የሚጠብ ማህበረሰብ አይደለም። በሶስት ክልሎችና በአንድ ልዩ ዞን የተከበበ ስለሆነ በተለያየ የታሪክ አጋጣሚ የባህል የስነልቦና የታሪክ መስተጋብር የራሱ ማንነት የፈጠረ ነውና አንዱን ገፍትሮ አንዱን ማቅረብ የሚችል አይደለም። በማንም በየትኛውም አካል ማንም የመጣ ሄደው በራሱ ቁመት ሊለካው አይችልም። በራሱ ሚዛን ሊመዝነው አይችልም። በሀገር ልክ የሚከነዳ አስተሳሰብ ነው ያለው። ላጥበው ብትል የራያ ማህበረሰብ አይችልም። ኢትዮጵያዊነት ጋር ሰምና ወርቁ ነው የሚቀጥል ማህበረሰቡ እና ራያነት ራሱ ኢትዮጵያዊነት እስከጠቀመ ድረስ ነው እና የሀሳብ ልዕልና መኖር አለበት። ማህበረሰቡ የራሱ እውነት አለው፣ የራሱ ጥያቄ አለው። በማህበረሰብ ጥያቄና በማህበረሰባዊ እውነት ህዝባቸውን ወክለው የተነሱ የራያ ጉዳይ የያዙ የራያ ልጆች አሉ። ጥያቄ አለኝ የሚል አካል ማለት የሚፈልገው ነገር አለኝ የሚል ግለሰብ ካለ ይሄ ሚዲያ በጣም ክፍት ነው። ሁሉም የማስተናገድ ግዴታ አለ። እዚህ ጋር ነው ዲሞክራሲ መለማመድ ያለብን። በዚህ ልዩነታችን አክብረን አንድ በሚያደርገን ነገር ላይ ተቀራርበን ስንሄድ ነው ለሀገር የዲሞክራሲ ግንባታም ልንቀጥል የምንችለው፣ ለራያ ማህበረሰብ ልንጠቅም የምንችለው። እኔ ብዙ ጊዜ ሆነኛል፣ ከመንፈቅ ዓመት በላይ ማህበራዊ ሚዲያ ላይ ጠፍቼ ነው የከረምኩት እና የመጥፋቴ የራሴ ምክንያት አለኝ። አሁን ግን ነፃ የሆነ ሚዲያ ሁሉን የሚያስተናግድ የጋራ የሆነ ሚዲያ መከፈቱን ስሰማ እኔ ደግሞ በሀሳብ ልዕልና አምናለሁ። ስለዚህ ይሄ ሚዲያ ለራያ ማህበረሰብም ለኢትዮጵያም በጣም የሚበጅ ነገር ነው ብዬ ስላመንኩበት እንግዳ ሆኜ መጥቻለሁ። ያለን ሀሳብ እንጋራለን። በራያ ጉዳይ ላይ ጥያቄ ያለኝ ሀሳብ አለኝ የሚል አካል ካለ ሀሳቡን መጥቶ መስጠት ይችላል። መከራከርም ይቻላል፣ በግል መቅረብ ይቻላል። ከዚህ እንደዚህም እንደዛም እያልን ፍትሐዊነቱም ዲሞክራሲያዊነትም እንዲህ እያልን ለማህበረሰባችንም ለሀገራችንም የራሳችንን አስተዋጽኦ ማድረግ አለብን ብዬ ስላመንኩ ከዚህ አሁን ለጊዜው ብቻ ነው የቀረብኩት። ሌላ ጊዜ ግን እኔን በመጻረር ሊሆን ይችላል በተናገርኩት እንትን ማንኛውም ሰው ቢመጣ ተከራክረን በሚያግባባን ተግባብተን በማያግባባን ደግሞ ተከባብረን መቀጠል አለብን ብዬ አምናለሁ። አመሰግናለሁ። ኦኬ፣ የራያ ትግል አሁን ስለመሰለህ የምትጀምረው ስላልመሰለህ የምትተው ትግል አይደለም። አሁን በእኛ እድሜም አይደለም የተጀመረው፣ እጅግ በጣም የቆየ ነው። የራያ ራዩማ አባቶች ናቸው ለእኩልነት ለፍትህ እንደ አካባቢያቸው እንደ ራሳቸው ብቻ አይደለም፣ እንደ ማህበረሰብ ብቻ አይደለም፣ እንደ ሀገርም ጭምር ነው
የነጻነት ፋና ወጊ ናቸው። የእኩልነትና የፍትህ ፋና ወጊ ናቸው እና ከማዕከላዊ መንግስት ጋር ሲፋለሙ የነበረው ኢፍትሐዊ የሆነ አስተሳሰብ ካዩ ከማዕከላዊ መንግስት ጋር ሲፋለሙ ነበር፣ ሲጠይቁ ነበር። ለሀገር የማይበጅ ለማህበረሰባቸው የማይበጅ ነገር ካለ ይጠይቃሉ። ጥያቄው በጥያቄ የማይመለስበት አጋጣሚ ካለ ዘመኑ በሚመጥን መልኩ መልስ ይሰጣሉ እና የሌላው ማክብረው የራሳቸው እንዲከበርላቸው የሚፈልጉ አባቶች ናቸው የነበሩ እና በዛ መሰረት ነው አሁን እነሱ እንደ ዘመናቸው ያነሱት ነገር መልስ ሳያገኝ ቀረና እየተንከባለለ መጥቶ እኛ ዘመኑን በሚመጥን መልኩ ጥያቄውን አስከትለነዋል እንጂ አሁን የተጀመረ ትግል አይደለም። የራያ ትግል የነጻነት ፋና ወጊ ነው። ጎጃም ላይ ሂዶ በበዛብህ በላቸው በንጉሱ ዘመን ጎጃም የገበሬዎች አመፅ በበዛብህ በላቸው ነበር ሲመራ የነበረው። ወደ ባሌ ሂዶ በዋቆ ጉቱ የገበሬዎች አመፅ ሲመራ ነበር። ግን የዚህ የነጻነት የዚህ የትግል ፋና ወጊዎች ግን የራያ ገበሬዎች ነበሩ እና አሁን ከ83 ዓመተ ምህረት ወዲህ አዲስ ስርዓት ሲገነባ ይህንን ጥያቄ ያነሱ የነጻነት ፋና ወጊዎች ተደፍጥጠዋል እና ኋለኞቹ ፊት ፊተኞቹ ኋላ ሆነና ስቲል የራያ ጥያቄ ሌላውን ጠቀመ እንጂ የራያ ትግል ሌላውን ጠቀመ እንጂ በዛ ፍኖት ተመላልሰው የራያ ጥያቄ ስቲል መልስ አላገኘም። መልስ ያላገኘበት የተለያየ ምክንያት አለ። የኢትዮጵያ የፖለቲካ ሚዛን በተለያየ መልኩ ነው እየተንሻፈፈ ያለው እየዞረ ያለው። የራያ ጉዳይ የወልቃይት ጉዳይ የሀገር ጉዳይ ነው። የሁለት ክልሎች ፍላጎት ብቻ አይደለም። የራያ ፍላጎት ብቻ አይደለም። የኢትዮጵያ ጉዳይ ነው። የኢትዮጵያ ዕጣ ፈንታ መወሰን የሚችል ኢቭን የኢስት አፍሪካ ዕጣ ፈንታ መወሰን የሚችል ነገር ነው እና ራያ ራያ ነው እየተባለ ሌላው እየገፈተር ስለ ራስህ መናገር ስለ ራስህ ማውራት ብቻ አይደለም። የሌላውን የማድመጥ ግዴታ አለብን። ሌላው ካሸነፈ እሱ ብቻ ነው አሸናፊ ሊሆን የሚችለው። ይሄ መሀል ላይ ያለው ሚዛን አስጠባቂው የማህበረሰቡ ጥያቄ የያዘው አካል ግን ካሸነፈ ሌላውም እንዳሸነፈ ተደርጎ መታሰብ ያለበት፣ ወደ መበሻሸቅ አይደለም መግባት ያለብን እና አሳይሻለሁ፣ በየወረፋው አሳይሻለሁ። ባለፈው እንዲያሸንፈሽ እንዲያርገሽኛልና አሁን እንዲያርግሻለሁ ከሆነ ይሄ ለዛ ማህበረሰብም አይመጥንም፣ ለዘመናችንም አይመጥንም፣ ለሀገር የሚበጅ ነገር አለ እና የፖለቲካ ሚዛኑ አስጠብቀን መቀጠል አለብን በሚል መልኩ ነው እስከዚህ ድረስ የመጣ ነው። በኮሚቴ ደረጃ ላይ ተዋቅረን እዚህ ደርሰናል። በኮሚቴ ደረጃ ደግሞ ጥያቄው አልመለስ ሲል ከፍ አደረግነውና በፓርቲ ደረጃ ላይ ተመጣ እና የራያ ጉዳይ ዝም ሲባል ዝም ማለት አይደለም። የራያ ጉዳይ የነብር ጭራ ነው። ከያዝከው የማትለቀው ነገር ነው። ከተጀመረ መጨረስ አለ። አስፈላጊ መስዋዕት እንደሚመጣም ፊት ለፊት ኮንፍሮንት ማድረግ ያስፈልጋል እንጂ ወለም ዘለም የለም። ግን ዝም የሚያስብለን ብዙ ነገሮች አሉ። ዝም የሚያስብለን ማለት ነው። ያኔ ዝም ማለት ካለብን ዝም ስንል ያው ዝምታ ወርቅ ነው ብላችሁ ለፉት። መናገር በምንፈልግበት ሰዓት ደግሞ ባለመናገር ደጃዝማችነት እንዳይቀርብን ደግሞ ስንመጣ የምንለው ነገር ስላለን ነው እና የራያ ጉዳይ የነብር ጭራ ነው። ልክ እንደ ባለ ቅኔው እንዳለው የአዱኛ አሸራፊ የመከራ ግንጥል አልኖርብሽ በማን አለይሽ በጥል በእንባ በሳቅ መሀል እንደተቸነከርኩ አብሬሽ ልቀጥል እንዳለው ይሄ ስንኝ በራያ ቁመት ተቀዶ የተሰፋ ነው የሚመስለው እና ቀራኔው ቢመጣም እዛው አብረን እንወጥራታለን እንደ ብራና እንጂ ወለም ዘለም የለም። አስፈላጊ መስዋዕት እንከፍላለን። ማንኛውም ነገር ማለት ነው። የያዝነው ነገር እውነት ነው። ግን ይህንን የማያሰሩ የተለያዩ ምክንያቶች ይኖራሉ። በተለያየ ምክንያት ማለት በአደባባይ መነገር የማይገባቸው ነገሮች ይኖራሉ እና ይህንን አድማጭ አንደርስታንድ ማድረግ አለበት እና ፖለቲካው የሀገራችን ፖለቲካ እኔና እናንተ እንደምናስበው አይደለም። በጣም የተወሳሰበ ነው። ጠዋት ሌላ መልክ አለው፣ ከሰዓት ሌላ መልክ ነው። ውስብስብ ነው እና የግል ባህሪያችንም ይዘን በዚህ የራያ ጥያቄ እናስመልሳለን ብለን በተቋም ደረጃ ተቋቁመን ስንመጣ የግል ፍላጎታችን አሽቀንጥረን ጥለን መሆን ያለበት
የሊደርሺፕ ኳሊቲ አሟልተን መሆን ያለበት እና አሁን ያለው በተቋም ደረጃ በፓርቲ ደረጃ ላይ በአመራርነት የነበረው ራሱን ሪፎርም ማድረግ አለበት እና ትላንት ብዙ ደክመውለት ብዙ ያነቁን ወንድሞቻችን ኋላ ዘመኑን በሚመጥን መልኩ መሄድ አልቻሉም። ደክሟቸዋል ይመስለኛል። ማረፍ አለባቸው። ፓርቲው ሪፎርም ማድረግ አለበት። ይህንን ጥያቄ ደጋግመው ያነሱ ወንድሞቻችን በቂ መልስ ስላላገኙ በሚፈልጉት መንገድ ብቻ አይደለም በማይፈልጉት መንገድም ሄደው የማህበረሰቡን ፍላጎት ለማሳካት የራሳቸው አማራጭ ተጠቅመዋል። እነሱ ሊረገሙ የሚገባቸው አሉ። እዚህ ያለውም መመረቅ ያለበት አይደለም፣ እዛ ያለው መረገም ያለበት አይደለም። እዛም ይሁን እዚህ ለማህበረሰቡ ጥቅም እስከሆነ ድረስ እንዴት እንጠቀምባቸው ነው መባል ያለበት። በምን መልኩ እንጠቀምባቸው? እዚህ ያሉትም የማህበረሰቡ ልጆች ናቸው፣ ከዚህ የወጡትም የማህበረሰቡ ልጆች ናቸው። ስለዚህ ይህንን ሪሶርስ በምን መልኩ እንጠቀምባቸው ነው ማለት ያለብን። የወጣ ሁሉ ጠላት አይደለም፣ ያለውም ሁሉ ወዳጅ አይደለም። መታሰብ ያለብን ማሰብ የሚገባን ነገር ማለት ነው። እና በዚህ ደረጃ ላይ ያለን አካል ደክሞናል ይመስለኛል፣ ያልቻልናቸው ነገሮች አሉ ማለት ነው። ስለዚህ ፓርቲው ሪፎርም ማድረግ አለበት። አንዱ ጀመረው ማለት ጀማሪው ጨርሰዋል ማለት አይደለም። ከኋላ አሁኑ በአማካሪነት መቀጠል ይችላሉ። ኋላ እንደገና ደግሞ እረፍት ወስደው በአዲስ ጉልበት ደግሞ መምጣት ይችላሉ። ዓላማው የራያ ህዝብ ጉዳይ ነው እንጂ የግለሰብ ስብዕና የመጠበቅ ጉዳይ አይደለም። እና አንዳንዶቹ ጥሩ ያልሆነ የራያ ህዝብ ጀግና አይደለም የሚፈልገው፣ ማህበረሰቡ በሙሉ ጀግና ነው። ጀግና አይደለም፣ ስቴትስማን ነው የሚፈልገው። ዋይዝ ፖለቲካ ሊደር ይፈልጋል። በመጥፎ ዘመን ከዛ መጥፎ ዘመን የሚያወጣው ግራ ቀኙን አይቶ ፖለቲካውን ተንትኖ ታሪኩን ተንትኖ የተሻለ ነገር ሊያሳየው የሚችል አመራር ይፈልጋል። ስለዚህ ትላንት የጀመሩት ሌላ ኳሊቲ የማይተካ ኳሊቲ ነበራቸው። ይሄ ማድነቅ ማመስገን ያስፈልጋል። አሁን ደግሞ ሌላ የፖለቲካ ውጣ ውረድ ነው ያለው። ለዚህ የሚመጥን ደግሞ ሌላ ሰው ያስፈልጋል። ስለዚህ ዓላማው የጀመረው ይጨርስ አይደለም። ጥያቄውን ለማስመለስ መተካካት ግድ ይላል።